ይቅርታ እንትን አይደለም ዶክተር። እሱን ዝራ ነግሮኛል። ሶሪ አሁን ላስቸኩል ከደት ገናይስ ከሱ ወደ ማታ በደንብ አድርጌ ተብራለ። እሺ ደስ ይለኛል ዶክተር። በዘራን ዳንሽ የሀብል አባት ነው። ምን? አዎ ድምጹን በደንብ ነው የማውቀው። የሀብል ማለት የኩኩሽ አባት ነው፣ ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። ምናልባት ዶክተር ዘካሪያስ የኩኩሽ አባት ሊሆን ይችላል እያልሽ ነው? እውነት ለመናገር ውስጥ የማላውቀው እንግዳ ስሜት የተሰማኝ ነው። አቤት። ሰላም፣ የአቶ እስክንድር ቤት ነው አይደል? አዎ፣ አንተ ማለበት የዲኤንኤ ምርመራ ውጤቱ ሳይመጣ አይቀርም። ወይዘሮ ሀና አንድ ካኪ ወረቀት ይዛ ያቻት ነበር። ምን? ለነገሩ አዎ ይሆናል። የት ነው ያለሽው? እሺ እንገናኝና እናውራበት። እሺ በቃ ችግር የለውም። እኔ ያለሽበት መጣለሁ፣ እዛው ጠብቂ። አንቺ በጣም ትለያለች። እናት የሚለው ማዕረግ ቦታውን የሚያገኘው አንቺ ጋር ሲሆን ነው። አሁን ደግሞ አባትሽን እንፈልገዋለን። እሺ ለነገሩ እንፈልገዋለን ማለት ትንሽ ይከብዳል፣ አግኝተነዋል ማለት ይቀላል። ሰማሽኝም እንደ እኔ ልጅ አባትሽን ልናገኘው ተቃርበናል እያልኩሽ እኮ ነው። ሀብል እባክሽ ቅርበኝ። እንዴ ወንድሜ፣ ሀብል እባክሽ ቅርበኝ ነው እንደሚባለው? ከጠየካት በደንብ ይቅርታ ጠይቃት። ከዚህ በላይ እንዴት ነው ቆይ ቅርበኝ የሚባለው? እባክሽ ሀብል ይቅርታ አድርጊልኝ። ምንድን ነው የሚያስቀው? እኔማ ነው መስቴ መስሎኝ ሳቄ መጣ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ኩኩሻ የወይዘሮ ሀና ልጅ ሆና ተገኝታለች። ምን ተሰማችሁ? በሌላ በኩል ደግሞ አቶ እስክንድር ከሞተ አናይም የብዙዎቻችሁ ጥያቄ ነበረ። እንዲሁም ድራማው ሳያልቅ በጭራሽ አቶ እስክንድር ምንም መሆን የለበትም የሚሉ ሀሳብና አስተያየቶች አሉ። አቶ እስክንድር ምንም አይሆንም። ድራማው ከተጀመረ አንደኛ ነገር መሞት የለበትም፣ አይሞትም። ሁለተኛ ነገር ደግሞ ከዚህ በኋላ እንደውም ድኖ ነው የምናየው እንጂ ሞት የሚባል ነገር የለም። ያው ድራማው ላይ ቢገድሉ በአሁኑ ይገድሉት ነበረ። ነገር ግን ስለ ተረፈ ደህና ስለሆነ በጣም ደስ ብሎናል። ከምንም በላይ ደግሞ እዝራ ነው ከጸጸት የዳነው በእኔ ምክንያት ነው ብሎ በጣም እየተጨነቀ ነበር አይደለ? ስለዚህ በጣም አሪፍ ነው። ራሱን ይቅርም አይለው ነበረ። ፈጣሪ ሲረዳው እንግዲህ ሰላም ሆኖለት አባቱ ያው ይቅርታ ለመጠየቅ ችለዋል። እዝራ ይቅርታ ሲጠይቅ ጋሽ እስክንድር ደግሞ እኔ ነኝ ይቅርታ መጠየቅ ያለብኝ እያለ ነው። በጣም ደስ ይላል። አሁንም ቢሆን እዝራ አቶ እስክንድርን በጭራሽ ምንም ነገር ነው ሊቀየመው ቅንጣት ታህል የማይችለው። በዛ ጊዜም ስሜታዊ ሆኖ በነበረ ሰዓት ነው። ማንኛችንም ሰዎች ብንሆን ብዙ አመታቶችን ብዙ ጊዜያቶችን አባታችን ያልሆነን ሰው አባታችን አድርገን አባዬ ማየ እያልን ኖረን የሆነ ትልቅ በሆነ ሰዓት ላይ ቤተሰባቸው እኮ አይደሉም ቢባሉ በጣም ከባድ ነው። መሸከም ያቀተናል አይደለ? እዝራም ላይ የሆነበት ነገር ይሄ ነው። እንግዲህ እድሜ ለአጸዴ የምትባለው ሴትዮ ቤቱን ምስቆልት እያረገችው ነው። ደግሞ እንደሚያዝን ሰው ሆነ ሐኪም ቤት ወንድሜ እያለች ቅውጥ እያረገችው ሄዳለች። በጣም የምታሳዝን ሰው ናት እሷ። በጭራሽ ለሰው የምታስብና የምታዝን ሴት አይደለችም። ነገር ግን ለሷ ደስ አይበላት። አቶ እስክንድር ምንም አልሆነም። በጣም ነው ደስ የሚለው ምንም ነገር አለመሆኑ። እንደነገርኳችሁ ነው። የሆነ ነገር ቢሞት በቃ ዝራ እድሜ ልኩን ጸጸት ነበረ። ከዚህ በኋላ ዝራ ስለ አባት ስለ እናቱ የት እንዳገኘው እሱን ነገር የሚጠይቅ ነው። በእርግጥ አጸዴ ነግረዋለች። የአጸዴ ንግግር ብቻ በቂ ነው ማለት አይደለም። ከመኪና ጎማ ስር ተጥለህ ነው የተገኘኸው ስላለችው እንግዲህ እሱን ነገር ሴቭ አድርጎ ስለያዘ ባይመረው ይጠይቀዋል። ቤተሰቦቹ ልጅ ብለው ፍለጋ ይመጣሉ ወይስ እሱ ራሱ
ከመኪና ጎማ ስር የጣላችሁ ቤተሰቦች ብሎ ያፈላልጋል። በጣም ነው የሚገርመው። ኩኩሻም የእዝራ እህት ናት የሚል የብዙዎቻችሁ ጥያቄ ነው። እንግዲህ እኛም ናት ብለን ተቀብለናል። እሱን የምናየው ይሆናል በቀጣይ ያው ክፍል እንግዲህ 32 33 እያለ አዳዲስ ነገር ነው ይዞልን የሚመጣው። ሚስጥር መውጣት ያለበት ሚስጥሩ ይወጣል። ሲጠበቅ የነበረውንም ነገር እያየን ነው። ሌላ አዲስ ነገር የዶክተሩ ልጅ መጥቷል። ለአቶ እስክንድር መድኃኒት ይዞለት ነው የመጣው። በጣም ደስ ይላል። ይሄ በራሱ አንድ ትልቅ ተስፋ ነው ለአቶ እስክንድር። በሌላም በኩል ይዞሩ ሀና እንደ አጋጣሚ አቶ እስክንድር ጋር ሲያወራ ስለሰማች የልጅ አባቷ የሱ ድምጽን ሰምታ ተረብሻለች። ለሀብልም ነግራታለች የልጁ አባት የኩኩሻ አባት እንደሆነ። እንዲሁም ሀብል ደግሞ በጣም እየተደናገጠችና እየተረበሸች ትገኛለች። ይሄ ነው በማትለው ስሜት ውስጥ ነው ተውጣ እየኖረች ያለችው። በጣም ነው የምታሳዝነው። ወይዘሮ ዘናብም የውሃ ሽታ ሆናለች። ሀብልን ጠይቃት አታቅም። ከድሮውም ጀምራ በጣም ስግብግብ፣ በጣም ጨካኝና ረመኔ ሴት ስለነበረች እስኪ የት ነው ያለችው፣ እስኪ የት እንዴት ሆነች ብላ በጭራሽ አልጠየቀቻትም። ታውቃለች ከእዝራ ጋር እንዳለች። በእርግጥ ያ ማለት ግን እሷ ስታቅ እንደማያፈቅራት ነበር አይደለ? እንደማያፈቅራት እንዳልወደዳት ነበረ መጀመሪያ አካባቢ የምታውቀው። ይህንን ነገር ለመጠየቅ በጭራሽ አልሞከረችም። አጸዴ ያስገባቻት ሰራተኛ እንግዲህ ልታጠቃቸው ትችል ሊሆኑ እያለች በአንዳንድ በኩልም ትሰጋለች፣ በአንዳንድ በኩልም ደግሞ አጸዴ እያላሰበችውን አይዳ ነው እያሰበች ያለችው። እንግዲህ የሚበሉበት ምግብ ላይ ትንሽ መርዝ ነገር ጠብ ምናምን ሱሱን ነገር ያው ያላሰበችውን ነገር አጸዴ እንግዲህ እንዲታስብ እያረገቻት ነው። በአሁኑ ሰራተኛዋ የለችም፣ ባለመኖሯ ጥሩ ነው። በቀጣይም እንዳትኖር ምኞታችን ነው። ከችግር ላይ ችግር ነው የምትፈጥረው። እሷን ማየት አንፈልግም። ነገር ግን ያው ያጸዴ ተንኮል ስለሆነ እሷ አሁንም ቢሆን እንድትሄድ ታስገድዳታለች። በእርግጠኛነት ልጅቷ ወደነ እዝራ የመገልበጥ እንግዲህ ሞራል ያላት ይመስለኛል። ምክንያቱም ወንጀል መስራት፣ ክፉ ነገር ማድረግ አፈልግም። የሀብል እናት ለመጫወት ደግሞ አሁን ለጊዜው አልፏል። ምክንያቱም ዲኤንኤ ወረቀቱ ስለመጣና ኩኩሻ የወይዘሮ ሀና ልጅ እንደሆነች ስለተረጋገጠ በዚህ ምንም የሚያሳስባቸው ነገር የለም። በቀጣይ ጦርነታቸውን ወደ ሀብል ነው የሚያዞሩት። ሀብል ስላቸው ኩኩሻ ያው የኩኩሻ ስም ሀብል ስለሆነ ወይዘሮ ሀናም ኩኩሻ እያለች ነው ኩኩሻ በሚለው ለምዳለች። ስለዚህ ኩኩሻ ላይ ነው ጦርነታቸውን የሚያስነሱት። ኩኩሻ ስለተቀየረች እነሱን ካጠገቧ ራቅ ማድረግ ነው የምትፈልገው። እሷ ደግሞ ለዛ ቤተሰብ እያጫወታት ነው። የሰው እናት ቀምታ፣ የሰው እህት ቀምታ፣ አሁን ደግሞ አባቷን እየተጠባበቀኝ ነው። ስለዚህ በጣም ነው የምታሳፍረው። እንግዲህ ሀብልና እዝራ ሲያውቁ እንዴት ነው አይናቸውን የምታየው? እንዴትስ ነው ይቅርታ የሚያደርጉላት? ከዛ በኋላ ከወይዘሮ ሀና ጋስ ያላት ግንኙነት እንዴት ነው? ምንድን ነው የሚሆነው? ዲኤንኤ እስከ ማስቀየር ድረስ ያደረሳቸው ተንኮል፣ ሴራ ተባባሪ ሆና ከዛ በኋላ ቤተሰብ ነኝ ማለቷ እንዴት ነው ተቀባይነት እንዲኖራት የሚያደርገው? በወይዘሮ ሀና በኩል የወይዘሮ ሀና ባል ወይም የልጅ አባቷ የዶክተሩ ልጅ መጥቷል። ሲመጣ መጀመሪያ እና ጸዴ ተላላኪ መስሏቸው አልደነገጣችሁም? እንደዛ ነበረ ያሰብኩት እኔ በበኩሌ። እንግዲህ ኩኩሻን ለማጥመድ ወጥመዳቸው ውስጥ የሚያስገቡበት አንዱ መረብ እንደሆነ ነበር ያሰብኩት። ነገር ግን ደስ በሚል ሁኔታ ለአቶ እስክንድር መድኃኒት ይዞ መጥቶ ነው። ሀብል አጌተዋለች፣ በር ከፍታለታለች። የሚያሳዝነው ነገር ግን የአባቷ ልጅ እንደሆነ አታቅም፣ እሱም እህቷ እንደሆነች አያቅም። ስለዚህ በቀጣይ ሲያውቁ በጣም ደስተኛ የሆኑ ቤተሰቦች ነው የሚሆኑት። እንግዲህ ዶክተሩ ውጭ ነው የሚኖረው። ውጭ ከሄደ በጣም ብዙ አመታት ሆኖታል። ከወይዘሮ ሀና ጋር ተደዋውለው ተፈላልገውም ስለማያውቁ ስለ እሷ ህይወት፣ ስለ እሱ ህይወት ምንም
የሚያውቁት ነገር የለም። ነገር ግን አሁን ላይ ወይዘሮ ሀና በእናቷ እስክንድር በኩል ያው ድምጹንም ሰምታለች፣ ታሪኩንም እየተነገራት ስለሆነ የልጅ አባት ነው ብላ ወስናለች። በጣም ደስ ይላል። ትልቅ ተስፋ ነው። እንግዲህ ወይዘሮ ሀና አሁን ላይ ቸኩላ ስልኩን ስጡ ላናግረው ላውራው አለማለቷ በጣም አሪፍ ነው። እዚህ ጋር መማር ያለብን ነገር ምንድን ታውቃላችሁ? ሰከን ማለት፣ ረጋ ማለት፣ ጥድፍ ችኩል አለማለት። ስንቶቻችንን ጥድፍ ችኩል ብለን ማበላሸት የሌለብንን ነገር የምናበላሸው? አሁን ላይ ዶክተሩን ብታናግረው በጣም ከባድ ነው። ስለዚህ ተረጋግታ ምን ማለት እንዳለባት አስባ፣ ለዛም ነው ዝም እያለች ያለችው እንጂ ልጅ እንደወለደችለት ልጅ እንዳለው ላያውቅ ይችላል። እሱን ነገር መንገር ትፈልጋለች፣ ማግኘት ትፈልጋለች። ነገር ግን እዛ ጋ እሷ እርጋታ ያስፈለገበት ምክንያት ትዳር ሊኖረው ይችላል፣ ይህን ሁሉ አመታት ያለ ትዳር አይኖርም ከሚል አንጻር ስለሆነ ለዛ ነው እንግዲህ እርግት እያለች ያለችው። በጣም ደስ ይላል ማስተዋሏ። እውነትም ሌላ ትዳር ስላለው ነው እንግዲህ ልጁ የሱ የሆነው። በጣም ደስ ይላል። ማኤል እህት አለችው፣ ሀብል እህት አለችው። እንደገና ደግሞ የአባቱ የእናቱ የሌላ እህትና ወንድም ይኖሩታል። ስለዚህ ሀብል የቤተሰብ ጌታ ልትሆን ነው እንግዲህ። እነ አጸዴና እነ ኮኩሻ ተጣልተው እሳትና ጭድ ሆነው ሚስጥራቸው እንዲወጣ ነው እኛ ምኞታችን። ወይዘሮ ዘናው እዛ ቤት ውስጥ ብትሄድ አሪፍ ነው። ይቅርታ እናድርግላት እያለች ነው ወይዘሮ ሀና። ኮኩሻ ደግሞ በጭራሽ ይቅርታ አይደረግላትም እያለች ነው። እንዲሁም ኮኩሻ እውነትን ቤተሰብ ስላጫወታት እዛ ቤት አትመጫትም፣ አትመጡም በጭራሽ፣ ምናልባች ብር ላሰጥሽ ይችላለሁ እያለቻት እንግዲህ ልብስሽ ሻረ ከኋላ ቆሽሿል ብትላትም እኔ ፊት ለፊት የማየት ያልቻልኩ ጀርባ የማየት አልችልም ብላታለች። በጣም የሚገርም ነው። እንግዲህ ወይዘሮ ዘናቡም ለምን ከተማዋን እንደ ጨረቃ እያበራሽላት አትሄጂም ብላታለች። ጥሩ ንግግር ነው። ስትናገራት መስማት ነበረባት። የእውነት ልብስ የቆሽሾ ነው እንደ ምንድን ነው ብላ መጠየቅ ነበረባት። ግን ደግሞ እሷ እናር ነው ማለት የፈለገችው ኮኩሻ። በሚገርም ሁኔታ እስከመቼ ነው ደብቃ መኖር የፈለገችው? በቀጣይ ደግሞ ወደ እነ ሀብል ቤት መሄዳቸው አይቀርም፣ እራት ግብዣ ይኖራቸዋል። እንዲሁም ሀብልና እዝራም ወደዛ ቤት ድጋሚ መሄዳቸው አይቀርም። ብቻ በተለያየ አጋጣሚ ይገናኛሉ። ስለዚህ እንዲሁም ጎረቤቱ ሰፈርተኛ ሁሉ ስለ ወይዘሮ ዘናቡና ስለ ሀብል ማውራታቸው ማይቀር ነው። ወይዘሮ ሀና እዛ ቦታ ላይ ከቆየች ስለ ወይዘሮ ዘናቡና ስለ ሀብል የምትሰማ ይሆናል። ሀብል ደግሞ የእሷ ልጅ ወይዘሮ ዘናቡ ያሳደገቻት ኩኩሻን እንዳልሆነ፣ ኩኩሻ ጎዳና ላይ እንዳደገች፣ ወይዘሮ ዘናቡ ያሳደገቻት ሀብል ሌላ እንደሆነች እሱን ነገር መስማቷ የማይቀር ነገር ነው። ይብላኝ ለኩኩሻ እውነቱን እያወቀች እንዳላወቀች ሆና ለምትኖረው እንጂ የተቀረው ቀላል ነው። ከእንግዲህ ዋናው ነገር የጋሽና የእሞቴ መዳን ነው። እዝራም የጋሽ ልጅ እንዳልሆነ አውቀዋል። ቢያውቅም ምንም ችግር የለውም። በእርግጥ የማንነት ጥያቄ ሊፈጥርበት ይችላል። ሰላም ይሰጠዋል ማለት አይደለም። ሀብልን ለምን አልነገርሽኝም እያለ ያው ተጣልቷት ነበር። ነገር ግን ጋሽ እስክንድር ነግሮታል። እኔ ነኝ ያስጠነቀቅኳት ብሏል። ሀብልም ፈልጋ አይደለም የሰማችሁ፣ ከአጸዴ እንደዚሁ ሲያወሩ ነው እንጂ ሁን ተብሎ ተነግሯት አይደለም። አቶ እስክንድር ማንም ሰው እንዲያውቅበት አይፈልግም። የምታውቀው አጸዴ ብቻ ነበረች። አጸዴም በዛ ጊዜ ስላየች ነው፣ ለሌላ ነገር አይደለም። እንግዲህ አሁን ላይ ግልጽ ይሆንለታል። የሜርሲ እናት ለምን ትደበድበው ታሰቃየው ትጣላው እንደነበረ አሁን ላይ ያውቃል እውነቱን። ነገር ግን ያው ስለሞተች ይቅርታ ነው የሚያደርግላት፣ ምንም ችግር የለበትም። እዝራ መልካም ሰው ነው። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።